ሰላም ውድ የኔ ዩቲዩብ ተከታታዮቼ እንዴት ናችሁልኝ? ሰላም ናችሁ? እኔ ያለው ደህና ነኝ። ዩቲዩቤን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። አዲስ ድራማ ይዤላችሁ መጥቻለሁ። ዛሬ ክፍል 3 ነው ይዤ የመጣሁት። አልዋ ድራማ ነው ይዤ የመጣሁት። እንግዲህ ባለፈው የትናንትና ቀጥለው እንደሰማው ነው ሮጬ የመጣሁት አለችና አሳልፈ የሰጠቻት ሴትዮ የእንጀራ ፊዳን ምን ሆንሽ? አደጋ ነው ያጋጠመሽ ወይስ ምንድን ነው ፊዳን አለች። አንቺና ለብዙ ጊዜ እማዬ ብዬ ጠርቼሽ ነበረ። የእናንተ ያዘጋጃችሁ ወጥመድ ነው አለቻት። ስራ ብለሽ የላክሽው ቦታ እንደዚህ አጋጠመኝ አለቻት ብላና አለችው። የእንጀራ እናቱ አፈሬማ ይበላታል እከስፋለሁ አለችው። እውነትሽን ነው አለችው። ለምንድን ነው አንቺ እንደዚህ ለአባትሽ ያስቢ አለቻት። ማሬ የእርጃን ገንዘብ አለብሽ እኮ። እርጃን ማለት ልደፍራት የሞከረ ሰውዬው ማለት ነው። እርጃን ዝምም እንደማይልሽ ታውቃለሽ። ሁለታችንም ነው የሚያባርር። ባዶ እጃችን ነው የምጥል። የእኛን ተይ፣ አባትሽ ምን ይሆናል አለችው። ተይ እንጂ አለች። እሱ ነው እዚህ የላክሽ? ተይ እንጂ አለች። እንዴት እዚህ እንዳለው አወቅሽው አለቻት። ፊዳን አለቻት። ሁለታችንም ነው የሚያበቃን። ይሄን አታውቂም እንዴ አለቻት። ዘሪን ይባላል ሆነ። ሰውየው ውጭ ላይ ነበረ። እዚህ ወደዚህ ሲመጣ አዎ ልክ ነሽ እመቤቴ፣ እሱ ሰውየው አለቃዬ ነው። እኔ እሱ ጋር ነው የሚሰራ። ፊዳን የኔ የማላውቀው ዘመዶች እንዳሏት ገና ዛሬ ነው የሄዱ። ፊዳን ታውቃለች ማለት ነው አለቃሽን አለች። እኔን የት አውቃለሁ? አጋጣሚ ነው። እኔን ለማየት መጥተው ነው። አክስቴ ልጅ የመጣችው እኔን ለማግኘት ነው። ስለመጣችሁ ግን ደስ ብሎኛል። እነሱ ናቸው ያዳኑ አለችው። አምላክ ባርካችሁ አለችና ዝም አለችው። የእንጀራ እናት ፖሊስ ይዞ መጣ። አይተዋወቁም። የድሮ ፍቅረኛ ፖሊስ ይዞላት መጣው። ሄደና ዝም ብሎ ቆመዋለች። እሷም ደንግጣለች። የእንጀራ እናቱ አንዴ ላስቸግርሽ አላት። ፖሊስ እሺ አለችው። ጉድሽ! ወይኔ አምላኬ! ይሄ ነጃት አይደለም እንዴ? ወይስ ማልታ ወንድሟ ነው? አረ ጉድ! እሱን ራሱ እኮ ነው የሚመስለው አለች። ከኋላ ቆሞ አምላኬ ድረስልኝ! እንዴ ምንድን ነው አለችው። ወይዘሮ ፊዳን ምስክርነትሽን ልጠይቅ ነው የመጣሁት አለ። አይሆንም አለችው። በጭንቅላታን የወዘወዘች የእንጀራ እናትም ፊዳን ምንም የሆነ ነገር የለም ስትለው ምን አለስ? ምንም የሆነ ነገር የለም አለስ። አይ አለ። ዞረብኝና ወደኩት። የእብድ ሰውዬው እኮ ጥቃት ሊያደርስብሽ ነበረ አለ። እንደዛ ከሆነ ምንም ማድረግ አንችልም ማለት ነው አለ። የሆነን እኛም ነበርና እንዴት እንደዚህ ታደርጋለሽ? የራሷ ስራ ስለምታውቅ አይ አትጮህበት እንጂ ገና ከመንቃቷ ነው እኮ አለችውና ተናገረችው። እንዲህ ወድቄ ነው ምንም አልሆንኩም አለች። ፈጣሪ ማርሽ እመቤት አለና ወጣ ፖሊስ። እንዴ ምንድን ነው አለና እሱም ደነገጠ። በእውነት እኔ አላምንም አለ። ለምንድን ነው እንደዚህ ያደረግልሽን ሰውዬው የምትከላከይላት አለ። ለምንድን ነው ታዲያ አለ። በዚህም ይሁን በዛ እሱ እንደዚህ ያደርጉም አለች። አንተ አይገባም። ይሄን ያህል ውስብስብ ነው አይገባኝም አለ። እንደውም ቀላል ነገር ነው አለችው። አሁንም ቢሆን አንተ አይገባም ነው እንዴ አለ። እኔ ነኝ የማይገባኝ አለ።
በጣም ያዛዝናል አለና የድሮ ፍቅረኛ ወጣ። ትንሹ ልጅ ግን እዛው እሷ ጋር ነው አለ። አይተዋወቁም ግን እናትና ልጅ ናቸው። ቆመዋል። እሱ ለወይዘሮ አልዴ ስልክ እየተደወለላት ነው። እዚህ ቤት መመለስ አትፈልግም አይደል? መመለስማ ትመለሻለሽ፣ ወደዚህ ስትመጪም አሳይሻለሁ ያለች ነው የልጁ እናት እየፎከረችው ቤት ቁጭ ብላ። ያችኛ ደግሞ ያገባኛል ብላ ልብስ እየለካች ነው ስላለችው ምንም አልገባኝም፣ በእውነት ምንም አልገባኝም እያለ ነው ውጭ ቁጭ ብሎ እሱ ሁሉንም ነገር እንደሌለ ነው የሆነ። ምንም ነገር ማስታወስ አልችልም አለውና እየተቆራጠጠ ነው እሱ። ምንድን ነው ምን ውስጥ ነው የገባሁት አለው። እየተጠራጠረ ነው በቃ ትዝ ያለው ይህችን ሴት የማቃት ነገር እየመሰለኝ ለምንድን ነው የት ነው ማቃት አለው። የእንጀራ እናቱም ወጣለች ሄዳ ሰውየው ጋር በቃ ክሱን እንዳት ፊደል ክሰል መሰረት ተችቤህም እኔ አስቆሚያታለሁ አለችው። ጎበስ ማን ነው የፊደን ዘመን ምናምን ናት ሴትየው እዛ ያለችው። የእሷ አለቃ ነው ሰውየው። የእሷን የት ያውቃታል? ፊደን አያውቃትም። እሷ ሴትዮን ነው ይዞ የመጣችው። እዚህ ነው የተያዩት። ራሱ ዝም ብሎ አጋጣሚ ነው። ሌላ ምን ይሆን ይችላል? ሁሌ እንደተጠራጠርክ ነው አንተ ደግሞ አለ። በዛው በጣም ስከራከር ነበረ። ክስ እንድትመሰረትብኝ የኮተኮተ ነበረ አለ። አዎ እኔ ደግሞ አስቆም እኔ እኮ ዘሪን ነኝ አለችው። እሺ አሁን መሄድ ማንም ሰው እንዳይሽ አሁን መሄድ ትችያለሽ አለ። ወይኔ አምላኬ እሺ አለቃ አለችውና ሄደችው። እሱ እዛ ቆሞ ቀርተዋል። ፊደንማ የኔ ናት መቼም የሌላ ሰው አትሆንም ያለ ነው። የሰመናት እየሞከረ እማዬ ስትደውል እኮ ምን ያወራን የነበረ ወሬ ጠፋ አላት ለወይዘሮ አለ። ስለ ኢማምሽ ልትነግራት ነበር እንዴ አለ። አዎ አዎ አለች። እስካሁን ስላልነገርሻት እስማማለሁ አላት። ኡፍ ትወጃለሽ አለ እናትየውን። አዎ በጣም ነው የምወደው። ምን አይነት ኦፍ ነው በጣም የምትወጂው? ከልጁ ጋር እየተጫወተች ነው። እሱም ደስ አለና ፈገግ አለ። ቡራኩም ደስ ብሎታል። ወይዘሮ ልዴ ማለት ደክሞሽ ሆና መበላ ነገር አዝዤ ልምጣ አሁን እስቲ ቁጭ በይ አላት። አይ ምግብ እንብላ እኔ ገዝቼ እመጣለሁ ከዛ እንሄዳለን አላት። ቁጭ በይ እስቲ አላት። እሷ አክስቴ አልሂዴ አለችና ጠራች። እሷ ግን አልሰማቻትም፣ እያሰበች ነበረ። ደህና ነሽ ግን አክስቴ አለ። አዎ ደህና ነኝ አለቻት። እኔ ሆነ ነገር ልትይኝ ነበረ፣ ምረዳሽ ነገር አለ አለቻት። አይ ምንም የለም። ትንሹ ልጅ በሩን ከፍቶ ወጣ አለችው። ደህና ነኝ እኔ ልጅ ደህና ነኝ አለቻት። ግን እሷ እያሰበች ነው። እሱ ወደ ውጭ ወጥቶ ምግብ ልገዛ ሄዷል። ሌቦቹ ያ ደፋሪ ሰውዬ አባዬ ጋር ልውሰድህ ብሎ ትንሹ ልጅ አፍነው ወስደዋል። መኪና ውስጥ አስገቡት አለ። ትንሹ ልጅን ቁጭ ብሏል መኪና ውስጥ። ያ ምግብ ገዝቶ ሲመጣ ወይዘሮ አሊዴም ቆማ ነበር፣ አላየችም ልጁ ሲወጣ። እነሱ በቃ እንደዚህ ነው ልጄ ቡራክ የት ሄደ አለው። ከዛ እዚሁ ነበረ አሉና ደነገጡ። ሁሉም ተሰብስቦ ሮጦ ሄደ። አይቶ መሄድም እዚሁ ነው የሚሆነው አለ ትንሹ ልጅ። እነሱም አለበለዚያ ጎዳለሁ አርፋ ተቀመጥ አለና ደህና ነሽ ወይዘሮ ፊዳ ምንም ነገር የለብሽም አለ።
ለጊዜው ጨርሰናል፣ መውጣት ትችያለሽ አላት። አመሰግናለሁ ዶክተር አለችው። ስልኳ ተደወለለት ለፌዳ። አንተ ማትረባ አለችው። ስልኩን አየችን። ልጁን እሱ አፍኗት ይሆን እንዴ አለችው። ሄሎ አለችው። ምንድን ነው የምትፈልገው ስትሉ አንቺ መግባት ነው አላት። ልጁ ፊት እንደዚህ አትበል፣ በጭራሽ እንደዚህ አይደረግ። ደነገጠ። አርፍደሻል፣ ትንሹ ሉል ከኔ ጋር ነው። እኔ የምታገቢኝ ከሆነ ልጁ ወደ ቤተሰቡ በሰላም ይመለስ፣ ካልሆነ ግን ልጁን በአንቺ ምክንያት ልጁ ስናፍቅ ይኖራል። ብሩሃቱም ባካችሁ እርዱኝ ብሎ ጮኸ። እሷም ደነገጠችና አለቀሰችው። ልጁ ምንም ነገር አታደርገው እባክህ ልጁን አትጎዳ አለችው። እኔ አንድ ቃል ካወጣሁት ልጁ ለዘላለም ይጠፋል። ቤተሰቦቹም እኔ የሕፃን ልጅ ገዳይ ነኝ እንዴ አላ። ትሰምኛለሽ? እኔ እመጣለሁ ልጁን እንዳትነካ አለችው። ብቻዬን እመጣለሁ አታስብ አለችው። ለፖሊሱም ለልጁ ቤተሰቦች አንድ ነገር እንዳትናገር አላት። ምንም ችግር የለም ብቻዬን ነው የሚመጣ አለችው። እና ዶክተሯ ምን ሆነሽ ነው? ደህና ነሽ? መድኃኒት ሰጥሽና ትወጫለሽ አለቻት። እሷ ደንግጣለች። እሺ ዶክተር ምን ያደረግሽ ነው? እመቤት ምን ያደረግሽ ነው አለቻት። የተነቀለላትን ግሉኮስ ነቀላችሁ። እኔ ከፊደን ጋር እመጣለሁ። ልጁን ሌላ ቦታ ወሰዱት። ልጁ ምንም ነገር ችግር እንዳይገጥመው ልጁ በደንብ አንከባከቡት እዛ። እኔ ፊደንን ይዣት እመጣለሁ አለ። እሱ ወደዛ መኪና ውስጥ አድርገው ሄዶ እነሱ በእግሩ እየተራመደ ነው። እንግዲህ ፊደል ከሐኪም ቤት እየወጣች ነው። ተደብቃ እየጠፋች ነው። መጣ የብሩክ አባት። የት ነው ያለ እኔ ውድ አለችው። አክስቴ ያልዴ ልጁን እየተፈለገ ነው። ልጁ የለም፣ እነሱ ወስዶታል። በቃ ወደ ውጭ ወጥተዋል። እሷም ጠፍታ ወጥታለች ከሐኪም ቤት። ምንም እንትን ሕክምና በደንብ ሳይደረግ ዶክተሯ ፍለጋ መጣች። ከዶክተሯ ተደብቃ ነበረ፣ ወጥታለች። በቃ ስልኳን ደግሞ እዛ ረስታ ነው የወጣችው። ቦርሳን ይዛለች፣ ግን ተመልሳ ስልኳን ወሰደች። ከዛ ሮጣ ወጣች። እኔን ካገለጥሽኝ አልዴ ምን እንደማደርግሽ እኔ ነኝ የማውቅሽ አለችው። ለራት ምን እንስራ? ወይዘሮ አልዴ ስለሌለች ምን እንደምንሰራ አናውቅም። ከዚህ አልዴ ከሌለች መታጠፋ ቤት ራሱ ገብተሽ እንዴት እንደምትጠቀሚ አትችይም አይደል አለችው። እናት እየተጨናነቀች ነው። ትንኩሏ እንዳይጋለጥበት ማለት ነው። የገዛ ልጁ መኪና እንዲያበላሹ ሰው ቀጥራ መኪና ፍሬኑ ተበጥሶ እነሱ አደጋ ገጥሟቸው እንዲረሳሱ ያደረገችው እሷ ናትና ፊዳን የት አለች አለ እሱ። ብሩክን ለመፈለግ አንድ ልትደውይለት ትችያለሽ አለ። ፊዳን ሆነ ነገር ሆናለች እንዴ አለ። ሆነ ሰው ልጁን ጫፉን እንዳትነካ እያለችው ነበረ። ተጣድፋ ወጣች አለ። እሱም ደነገ ያ ሰውዬው ነው ልጄን የወሰደ። ምንም እንደማይደርስበት ስላወቀ ልጄን ወሰደ። ክሱ ስላልከሰሰችው ያ ሰውዬው ነው በቃ ልጄን የወሰደ አለውና እሱ ተጠራጠረ። ብሩክን ምንም ነገር እንዳይሆን እባክህ ፈጣሪ ይሁን ብሩክ ምንም ነገር እንዳይሆን ያለች ስልኳ ተደወለላት። ማን ነው አለች። እሷም ይሄ ነው አለች። ልጄ የት አለ? ያ ሰውዬ ወሰደ አይደል ልጄ አለው። ልጄ የት ነው አለ። የጠየቁሽን መልሽ። ልነግርህ አልችልም። ትነግረኛል። በጣም ይቅርታ ግን እኔን
ልነግርህ አልችልም። ልጄ የት ነው አለ። እኔ ሄጄ ያመጣዋለሁ። ልጄ የት እንዳለ ብቻ ነገር ፖሊስ ጣባ እንዳትሄድ ለልጄ ስትል አለች። ከዚህ ውጭ ምንም ልል አልችልም አለችው። ትነግረኛለሽ አትነግረኝም? እባክህ ይቅርታ አድርግልኝ አለችውና ስልኩን ዘጋችበትና አለቀሰች። ሄሎ ሄሎ አለ እሱ። ዘጋችው ስልኩን። ቀደም ብላ ነው የዘጋችው እሷ። ወይዘሮ ሊዲ መሬት ያዞራት ነው እየነሰራት ነው አፍንጫውን። እሱም አሁን ከኔ አታበልጥም አንተ ማትረባ ያለ ነው። እሷም ወደ እሱ ሄደች ነው እንግዲህ ልጁን ይዤ እመለሳለሁ ጠብቀኝ እያለችው ነው። እሱ እኔ ራሴ አንቄ ነው ልጄን የምቀበል። ልጁ ሌላ ቦታ ወሰዱት። እዛው ቤት ነው የወሰዱ። ልጅቷ ልደፍርበት የነበረው ቤት ወደ ቤት የወሰደኝ። አክስቴ ልጅ የት አለች? ልቀቅኝ ልቀቅኝ እያለ ነው ልጁ እየጮኸ ነው። ልጁን ሆነ ጉራንጉሮ ውስጥ አስገብቶታል። አንተ ደግሞ አታስቸግር እስቲ እሺ፣ እኔ ጨለማ እፈራለሁ፣ እዚህ ውስጥ አትቆልፍብኝ አለው። እኔ ጨለማ እፈራለሁ አለች። የእንጀራ እናቱ እንደዚህ ሲታሰብ እማዬ እዚህ ውስጥ ብቻዬን እንዳትሆን ያለ ስለምናት የነበረውን አስታወሰ። ሴትዮውን ጨለማ ቤት ውስጥ ዘግታበት ነበረ ከዚህ በፊት። አሁን እንደዛ እንዳታደርጉኝ ብሎ እየለመናት ያፈኑት። ስለዚህ አታስቸግሪያ አለ። እማዬ እባክሽ የት ነው ያለሽው እያለ ነው ልጁ። እናትየውም እንግዲህ ልጁ መሆኑን አታውቅም። እሱን ለማዳን ከሐኪም ቤት ጠፍታ ወደ እሱ ሄዳለች። ታድን ይሆን አናውቅም። ጎበዝ ልጅ ነሽ ብቻሽን መጣሽ አለው። እሷም ጫካ ውስጥ ነው ደግሞ የሄደችው። ድፍረቷ ቀጥ ብላ ነው የሄደችላት። እሱም ቆሞ እየጠበቀ ነው። ፌዳን አለ። ደነገጠችውና ዞረችው። አንተ እንዳትጠጋኝ አለችው። እሺ ተረጋጊ፣ ቡራኬ የት ነው አለ። ስንሄድ ታያለሽ። ካሰብኩት በላይ አንተ መጥፎ ሰው ነህ አለችው። ስለማታውቀኝ ነው በደንብ የማውቅህ አረመኔ ያለ